ማዘሯ ግን ለምንድን ነው በዚህ ልክ የተረበሸችው? የሆነ ነገር ነገርት ምን ጭንቀት ካሜራ ሊወጣልኝ አልቻለም። የኔ ቆንጆ አልገባኝም። ቤኪ ለሊ ካንቺ ፍቅር ይዞኛል። አዎ ለሊ አሁን እኮ ሚስት ሆነሻል። ደግሞ አባትሽ ወደው። ቆይ አሁን ደግሞ አንቺ ልትሸፍቺ ነው? ይኸውልሽ አንድ ነገር እርግጠኛ ነሽ ቤዛ አደይ የቤት ሰራተኛ ነች? አዎ ዶክተር ምግብ ውስጥ መርዝ ጨምራ ልገላቸው ሞክራ ነበር። አታደርገውም እንዴ? አደርገዋለሁ። ለምን ፈራ? አረ በቃ ፍቺ። እኔ ትናደጃለሽ ብል ጭራሽ ልትዋወቃት። ዝም በይ አንቺ ዝም በይ። ቆይ ምን ልሁን ብለሽ ነው የዚሽን ጮኛ አፈቀርኩ ብለሽ እንደዛ መከራሽ ያየሽ? ምን ልሁን? እኔ እኮ አላወኩኝም ነበር። ዝም በይ አሁን አፍሽን ዝጊ። እንዴ እኔ ለስንት ነገር ስጠብቃችሁ ለካ አንድ የከተማ ሰላም እንዴት ናችሁ? ማን ነው በልጅነቱ የተመለዘገ ማለቴ የተቆነጠጠ ማለቴ ነው። ጭን ውስጥ ገብቶ የተቆነጠጠ። እኔ ሁልጊዜ ቆነጠጥ ነበር። በተለይ አባቴ ቆነጥጠኝ ነበር እና ወንድሜና አባቴ በደንብ ቆነጥጡኝ ነበር ማለት። እናቴ ነበረች ትንሽ ሟት ምታኝ የምትሳሳልኝ እናቴ ነበረች። ያው ማደግ አይቀርም ታደገ ማለት ነው። እንግዲህ የአደይ እናት ብርሃንን እንግዲህ ጭኗ ውስጥ ገብታ ቆንጥጣታለች። እንዴት የከተማ ሰው አንድ ሰው ሁለት እህትማማቾች ለስንት ስጠብቃችሁ እንዴት ታፈቅራላችሁ ነው ያለችው። እናንተ እስኪ ማን ይመስላችኋል ጥፋተኛው? አደይ ናት ወይስ ብርሃን ናት? ዴቭ ነው? ማን ነው ጥፋተኛው? ከሶስቱ አንዱ ማለት ነው። እኔ ግን አደይ ትመስለኛለች ማለት የምናገር ነበረባት ለቤተሰቦቿ ወይንም ደግሞ ለእህቷ ምስጢር እኔ እንደዚህ ነው የመጣውም ዴቭ እንዲህ ሊያደርግ ነው ማለት ነበረባት ለሷ ማለት ነው። እሱ ልክ ገጠር እንደገባ መናገር ነበረባት። ደውላ አልተናገረችም ለጊዜው። ያው እንግዲህ እሱ ሄዶ ነበረ። የሄደው ደግሞ ለጉብኝት መስሏት እና ከዚህ ቀደም ደግሞ አደይን ባርኮት ይወዳት ስለነበረ ያን ስለምታውቅ ለዛ ነው በቃ እሷ ያፈቀረችው እንጂ የእህቷን ፍቅረኛ ለመንጠቅ ፈልጋ አይደለም። እኔ በጣም ነው ያዘንክላት ለሳ ማለት ነው። ሊሊ እንግዲህ በጣም አበዛችሁ ከሚባለው በላይ ማለት የሚወዷትን ጓደኞቿን፣ ዘመዶቿን እና ደግሞ ተመልካቾቿን እያስለቀሰች ነው ማለት በጣም ከሚባለው በላይ እንዲሆን አደረገችው ማለት ነው። ያመማትን ህመም ልክ ትክክለኛ ህመም ነው ያደረገችው። ግን ያው ብዙም ተመልካቾች አልወደዱትም። በአብዛኛው ተመልካቾች እንግዲህ የሚሉት ለምንድን ነው ሊሊ ይህን ያህል ያበዛችው? ጥሩ አይደለም እኮ ድራማ መሆኑን እናውቃለን። ለምንድን ነው እንደዚህ እውነተኛ አስመስላ የምትተውነው? ቢቀርብሽ ጥሩ ነው ይቅርብሽ እያሉ ነው እንግዲህ በአብዛኛዎቹ ማለት ነው የሚሉት ኮመንት ላይ። እውነታቸውን ነው። ያው ትክክል ቢሆንም ትክክለኛ ድራማ ማድረግ መቻል ጥሩ ነው። መተወን ጥሩ ነው። ጥበብ ማወቅ ጥሩ ነው፣ ያስፈልጋል። ግን ይህን ያህል በጣም በዛ ከሚባለው በላይ ለእኛም ተስፋ የሚሰጠን አንድ ሰው ታሞ ሲዲን መድኃኒት ሲገኝለት በሕክምና ታክሞ ሲዲን የሆነ በቃ የሚያስደስት ነገር ቢደረግ ጥሩ ይመስለኛል። ማለት ይህን ያህል ከባድ ነገር አድርጎ ስታለቅስ እኮ በቃ እኔ ራሱ ሳለቅስ ነበር። ስታለቅስ ሌሌ እኔ ራሱ ሳለቅስ ነበር ማለት ነው። እንደኔ የሚያለቅሱ ሊኖሩ ይችላሉ። መቼም የሁሉም ልብ አንድ ነው አይባልም። ድራማ ነው ደግሞ ለዚህ ምንድን ነው ይሄን ያህል መልፈስፈስ እያላችሁ ነበራችሁ ግማሾቻችሁ ደግሞ አረ በጣም ነው ያስለቀሰችን ሊሊ እያላችሁ ነበረ። በጣም የሚገርም ነው። እንግዲህ ዳይመንድና ሩታ የሚፋቀሩ ይመስለኛል። እየወደደችው እየመጣች ነው ሩታ። እንግዲህ እሱም እንደዛው ሚስት አለች ስላት እንዴ ልትዋወቃታል ስለ እንዴት እንደዚህ ትያለሽ? እኔ ጭራሽ ትናደጃለሽ ብዬ ነበር እንጂ ነው ያለው። እንደምትወደው ነው እሱ የሚያስበው። ነገር ግን እሷም ትወደዋለች። ግን
ሰዎችን ለማስጨረስ ትሞክራለች ማለት ልክ እንደ አሹ ማለት ነው። አሹን በጣም ወዳው ነበረ። ነገር ግን እሱ በቃ በጣም ከሚባለው በላይ ፍቅር ይዞት ነበር ከሚባለው በላይ ማለት ነው። መንገዱን እንደውም ለብቻው እያወራ ነበረ። ሄዶ ኩሽና አይኑን ያፈጥባት ነበረ። ክላስ ሄድና አይኑን ያፈጥባት ነበረ። አሁን ግን እኔ ደግሞ በህልሙ ኖሯል በውኑ መስሎኝ እንዴት ደስ ስላት ፍቅሩን ገለጸላት። እንግዲህ እንኳንም ነገርካት የልብህን እያልኩኝ በኋላ ደግሞ በጥፊ ያቀመሰችና ብነን ይላል። ገና በህልሙ ነው። አይ እኔ ያልኩት እኔ ራሱ ማለት ነው አይደለም እሱ ብቻ ምን ደነገጠ፣ እኔም ደነገጥኩ እንጂ ለካስ በህልም ሆነሯል። እኔ በውኑ መስሎኝ እኔ ራሱ በጣም ደስ ብሎኝ እንኳንም ነገራት እያልኩኝ ነበረ። አቤና ፍቅረኛው ደህና ሆነዋል። አሁን ተስማምተዋል። ያቺ እንደው በሄደችበት በቃ አሁንም ትጋለጣለች። እውነቱ ይጋለጣል። እሷው እንደዛ አድርጋቸው ፍቅርንና ዴቭን ለሷ ብላ የሰጠን ሌላ ሰው በመብላቱ እንግዲህ ሆስፒታል ድረስ ሄደው ነበረ። ያው አይታችኋል ማለት ነው። እንግዲህ ደግሞ የእሷን ስራ ለባዲያም ሀይታ እያወራች ነው እንግዲህ ቤዛ ዶክተሩን ፈልጋው ነበር የመጣችው። አሁን ደግሞ ሌላ ስራ ልትሰራ አስባ እኔ ታማኝ ነኝ አደይ እንዲህ ናት፣ አደይ የቤት ሰራተኛ ናት፣ አደይ እንደዛ አድርጋ ነው ተቤት የወጣችው በፍቅረኛዋ ቤት ነው። ሊሊ እኮ የራሷ ቤት አላት። ደግሞ ገዝታ ነው እሱ ገዝቶ ይስጣት እንጂ ገዝታ ነው ይሄንን ቤቱን ልካለታለች ብሩን ማለት ነው። እና በቃ የሚገርም ነው የቤዛ ነገር። በሄደችበት በቃ ከሰው ጋር ማጣላት፣ ሰዎች ማማት፣ የእሷን ስራ በሌሎች ሰዎች አድርጋ ማይታ። እንግዲህ ዶክተሩ ሌላ ነገር አትንገሪኝ በቃ አትንገሪ ብሏታል ማለት ነው። ስለ እሷ ስለ አደይ እንዲወራ አልፈለገም። እንግዲህ ስለ አደይ መጠየቁ አይቀርም። አሁንም ግን ደግሞ ፍቅረኛ አላት ሲባል ሊተዋት ይችላል ማለቴ ፍቅረኛዋ ነው። ፍቅረኛ አላት ልታገባ ዝግጁ ናት ካሉት ደግሞ ምናልባት ደግሞ ሊተውም ይችላል ማለት ነው። እንግዲህ ፍቅር ዴቭን በጣም ነው የምትወደው። ከአንተ ውጭ ወደ ውጭ ብላለች። አንተ ከሌለህ እኔ የሆነ ነገር ሆኜ በቃ መሰናበት አለብኝ እያለች ነው እንግዲህ ፍቅር። በጣም ነው የምታሳዝነው። ግን ፍቅርም እኮ ያው ፍቅር ነው። አንድ ሰው ፍቅር ተያዘው በቃ ምንም ይውደዶም አይውደዶም በቃ የሚያስበው ከሱ ጋር እንድትሆን ብቻ ነው፣ ወይንም ደግሞ ከሷ ጋር እንዲሆን ብቻ ነው። የእሷን ፍቅር ወይም ደግሞ የእሷን መውደድ የእሱን ፍቅር ምንም የሚታይ ነገር የለም። ግን ፍቅር ለሁለቱም አንድ ሲሆን ጥሩ ነው ማለት ሁለቱም በአንድ ላይ እንወድሃለሁ እኔም እወድሃለሁ እኔም እወድሻለሁ ሲባባሉ ሁለቱ ፍቅረኛሞች በጣም ደስ ይላል። ግን አንድ ሰው አፍቅሮ አንድ ሰው ደግሞ የማያፈቅር ከሆነ እነኛ ሁለቱ ከተጋቡ